አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም አልሐምዱሊላሂ ረብል ዓለሚን። እኔ ጋር ሁሉ ሰላም ሁሉ አማን ነው። በያላችሁበት ያለ ረህመትና እዝነት እንዲወረድ ጥበቃው ከናንተ ጋር አይለይላችኋለሁ። ዛሬም እንግዲህ ብቅ ብያለሁ። ዛሬ በቤዛ ድራማ ነው የመጣሁት። ቤዛና ሱራፌል እንግዲህ ለሁለተኛ ጊዜ ተሞሽረዋል። አይ ዋጋ ቤልሽን ብሬ መልሽ ያለ ሰውየው እናማ ለሁለተኛ ጊዜ ተሞሽረዋል። እንግዲህ በእነሱ ነው የመጣሁት። ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት ሰላማችሁን አላህ ያብዛልኝ። ሀገራችንን ሰላም አላህ ያደርግልን። ጾማችንንም በሰላም አላህ አድርሶናል። እንግዲህ ያስጨርሰን፣ አጾሙ ያስጨርሰን ያ ረብ ኢንሻአላህ። ቻናሌን ሰብስክራይብ አድርጉልኝ እኔ ውዶች። እና ዛሬ በቤዛ ድራማ ነው የመጣሁት። ግን በብዙ ነገሮች እንግዲህ ሮቤልና ማናት እቺ የሉላ አክስት ዘርፌ ብዙ ነገሮች ያደረጓቸው ነበር። ነገር ግን ያም ሆኖ አሁን ግን በስተመጨረሻ እነሱ በምንም ታምር አድርጎ ያኔ የቤዛን ንብረት አንድ በአንድ አስመልሶ ከዛ በኋላ እንግዲህ ካስመለስነ በኋላ እንጋባለን። ካስመለስነ በኋላ ያኔ ሁለተኛ ነው የምንጋባው። እኔ ሁለተኛ በጣም የእውነተኛ ፍቅር ይዞኛል ከቤዛ ጋር ብሎ ሱራፌል መጀመሪያ ያኔ ለውሸትም እሷ ጋር ቢጠጋ ነበረው። ያኔ መጀመሪያ ጊዜ ለውሸት ነው የቀረባት ነበረው እንደ ፍቅረኛ ማሞች። እሷ ግን የእውነት አፍቅራው ነው አብሮ የሆኑ ተነበረው እንደ አዲስ ተጋብቶ ምናምን ነገር። ከዛ በኋላ እንግዲህ አሁን ምንድነው የተደረገው? ከብዙ ጊዜ በኋላ እንግዲህ ድጋሜ ፍቅር ይዞታል ማለት ነው ሱራፌልን። ከዛ ያኔ በብዙ ፈተናና መከራ በስተመጨረሻ አሁን ግን አንድ ላይ ሆኖ የኖሩ ያለ መጨረሻ እንግዲህ ያኔ የመጀመሪያ የውሸት ነው። ለአንቺ የእውነት ቢሆኑም ለኔ የውሸት ጋብቻ ነበር ወይም የውሸት እንትን ላይ ነበርኩ። አሁን ግን አብረን እንትን እንድንል እፈልጋለሁ። ተጋብተን እንደ እውነተኛ ፍቅር ሆነን እንድንኖር እፈልጋለሁ ብሏት ነበር። እሷም እሺ ብላ እንግዲህ ተጋብቷል። ይኸው አሁን እንግዲህ የቆወጡት ነው እነ ሳሚና ሉሲ እንግዲህ አንደኛ ሚዜ ናቸው። ሳሮንና ሽብሩ ሁለተኛ፣ እነዛ ደግሞ ሶስተኛ ናቸው። አላኩልሃል ብዙ ነገሮችን እንግዲህ አሳልፎ በስተመጨረሻ እንደዚህ ድምቅ የሆነና ሽብርቅ ያለ ሰርግ የቀወጡት ነው ብላችኋለሁ እናንተ። እኔ የምለው ማለት ነው እና ለውሸት ለእውነት ማለት ለዲራማ እንደዚህ የተቀወጠው ለእውነተኛው ሰርግ ቢሆን ታየኝ እውነቴን እምላችሁና ምክንያቱም አሁን ለዲራማ ይሄንን አክል ቅውጥ ጠበቅ እንደው እንዲ አለባበሱ አልባት ግን እኮ ደስ ይላልስ በነገራችን ላይ። ምክንያቱም መጀመሪያ እንትን ያሉ ምንድነው ሁለተኛ የእውነተኛው ጊዜ ሲጋቡ ደግሞ በራሳቸው የእውነተኛ የራሳቸው ህይወታችን ወይ ትዳራችን ብሎ የእውነተኛው ትዳር ሲይዙ ደግሞ ታየኝ እንዴት እንደሚቀወጥ ድጋሜ ማለት ነውና አሁን እንግዲህ ለዲራማ በዚህ ልክ የቀወጡት እንግዲህ የእውነተኛው ጊዜ ታየኝ መገመት ያቅተናል እላችኋለሁ። እና ቻናሌን አበረታቱኝ፣ ሞቅ ደመቅ አድርጉልኝ። እስቲ ቀዝቀዝ ብለዋል፣ ሞቅ አድርጉልኝ እላችኋለሁ የኔ ውዶች። አበረታቱኝ፣ እስካሁንም ስለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ቤዛ ድራማ እንግዲህ ይህንን ይመስላል። በጣም የቀወጡት ነው። 109 ማለት ነውና የቀወጡት ነው። በስተመጨረሻ ግን የሆነ ሙሽኪላ ተፈጥሯል መሰለኝ። ቤዚ እስር ቤት ገብታለች። እስር ቤት ነው ያለችው። ነገር ግን ያው እና ሮቤል ናቸው ወይ ሮቤል ወይ ዘርፌ ናት እንግዲህ እንደዚህ የሚያደርጉት። ዘርፌ እንግዲህ የራሷን ንብረት የለውነውን የኔ የራሴ ንብረት ነው ወይ
የኔ ንብረት ነው ተቀምቻለሁ ምናምን ነገር ያለች እንግዲህ የዛተች ነበረው። ሱርማን ነው ሮቤልም እንግዲህ ሴቲቱ ማለት ሚስትዮ ይገባሻል ብሎ እንግዲህ በማጭበርበሩ መንገድ ይሁን የሆነ በወንጀል መንገድ ሄዶ የሴትዮዋን ወይም ደግሞ የሮቤልን አንድ በአንድ ለቀድሞ ሚስቱ በስሟ አዞሮላት ነበር። ነገር ግን ያም ሆነ አሁን መጨረሻ ላይ ቆይ እኔ ካልሰራሁላችሁ ምናምን ነገር ያለ ነበር ማለት ነው ማነው ሮቤል። ነገር ግን አሁን እንትን ላይ አሁን ያንንም ችግር ነው መሰለኝ የፈጠሩት። እንግዲህ ቤዛ ወደ እስር ቤት ገብታለች። ምክንያቱም እንትን ያደረጉ ነው ማለት ነውና በሰርጋቸው ጊዜ እንግዲህ መጥቶ ረብሿቸዋል። ያም ሆነ ቤዛን ብረቷን አንድ በአንድ በራሷ ስም አስመልሳለች። በራሷ ስላስመለሰች መስሎም አይታያትም፣ ግን እርግጠኛ ነኝ እንትን ጦቅሞ ነው። ምክንያቱም ምንድነው ይሄ ሰውየው የሆነ ሰው እንትን ብሏል ነበር። ምንድነው አራጎበዝ ከንትን ማለት ነው ከባንክ ብር ዘርፎ 40 ሚሊዮን ብር ይዞ ሱራፌል መኪና ውስጥ ላይ ነው ገብቶ የወደቀው የነበረው። እዛ ውስጥ ያኔ በጥይት ተመቷል። መኪና ውስጥ ሆኖ ነው እንግዲህ የሞተ ነበረው። ከዛ ያጋጣሚ አውዝ ቢላህ መሸጣረጂ ያጋጣሚ ሳሚና ሱራፌል ከፍቶ ሲያዩት ያኔ ሻንጣው ከፍቶ ሲያዩት 4 ሚሊዮን ብር ከዛ ያኔ እንትራን በዚህ ወጣት ነው ያጣመዷት የነበረው ዘርፌን ማለት ነው። አንቺን ሸገደልሽው ወንድሜ ምናምን ነገር ብሎ ሳሚ በድምጹን ቀይሮ ነው ያወራት የነበረው። ነገር ግን ያም ሆነ የቤዛን ንብረት አንድ በአንድ አስመልሷታል። ወደ እሷ ጎዳና ላይ ወጣለች። ነገር ግን ያም ሆኖ ደግሞ ምንድነው እንትን ብላለች ማለት ነውና ጎዳና ላይ ብትወጣም ሮቤልና እሷ የሆነ ነገር ማድረግ አይቀርም ምናምን ብላ ነበር። አሁን ግን ጦቅማለች መሰለኝ። ግን እንትኑ ያኒ ከባንክ ተዘረፈው ብር ምንም ነገር ሊጠፋ አልሰጣችም። ምክንያቱም እነሳሚ ማጥፋት አለብን ምናምን ነገር ሲሏት ሃይ አይሆንም ይሄ እኮ የሰው ሀቅ ነው ምናምን ብላ ቤዛ አስቀምጠው ነበር። አሁን ግን እንግዲህ ተጦቃዋባት።